intentional every single day በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደግሞ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። ለማን ብላችሁ ነው የምትደበሩት? ለየትኛው እድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽን አታስተናግዱ። ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? ደህና ስለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን ዳይሜንሽንስ ኦፍ ዌልነስ ይባላል። የተለያዩ ዳይሜንሽንስ ኦፍ ዌልነስ አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ፊዚካል ዌልነስ ነው፣ ወይም አካላዊ ደህንነታችን ነው። አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ፣ በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው፣ ይሄው ሰውነት ነው የሚሞተው፣ ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት። የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ሥጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? ምን ልል የፈለግኩት ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት ዓመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮት ጥሬ ስጋ ማብላት አንድ ነገር ነው። በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ግን ትራይግሊሰራይዱ፣ ኮሌስትሮሉ በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብን የሚዘጋ ምንድነው እየበላችሁ ያላችሁት? ቻሌንጅ ላደርጋችሁ ነው ዛሬ። አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን ወስዳለሁ። ለምንድን ነው የምወስደው? ከሚነራል ነው የተሰራሁት። ሰውነቴ ይፈልጋል። ቫይታሚን ለሜታቦሊዝም ያስፈልጋል። አንድ ጊዜ ወዳጆቼን ጠየኳቸውና በጣም ሀብታሞች ናቸው። ቫይታሚን ተወስዳላችሁ ወይ አልኳቸው። ለምንድን ነው የምወስደው? እኔ እኮ ጤነኛ ነኝ አሉ። ሳፕሊመንት አንወስድም፣ ሚነራል አንወስድም፣ ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድን ነው? ፊዚካል ዌልነስ መጠበቅ አለበት። ለአእምሯችሁ ምን እያረጋችሁለት ነው? ጭንቀት፣ ሐሳብ፣ ጭንቀት፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁ። የሚገርመው ደግሞ 99% of the things that you worry about they will never happen። ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እንደዚህ ሆኑ ማሰብ፣ መጨነቅ፣ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን፣ ዲያቤቲስ ሜሊተስ፣ ኮሮነሪ አርተሪ፣ የልብ በሽታ፣ የደም ብዛት፣ የስኳር ኢቭን የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። you have to get rid of it። ሲመጣ እኔ ጋርም ይመጣል እኮ ዞር በልልኝ ነው።
በቃ ዞር በል ማማስ ልጅ እንደዚህ ብትወድ ልጆች እንዲህ ቢሆንስ ስትረስ እንደዚህ ቢሆንስ ኑሮ እንደዚህ ቢሆንስ ያኛው እንደዚህ ቢሆንስ ስትረስ ነው እና ግን ጠላት ነው ለሜንታል ዌልነሳችሁ ሜዲቴሽን ሰላም ጥሩ ነገር መስማት ጥሩ ነገር ማንበብ ሜንታል ዌልነሳችሁ መጠበቅ አለባችሁ ይሄንን አእምሮ ብትከፍቱት አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት በትሪሊየን የሚቆጠሩ ኮኔክሽኖች አሉት ሴሬብረም ሴሬቤለም ሜዱላ ፖንስ የተባሉት ማይንድ ግን ይለያል ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን ማይንድ ግን ክብደት የለውም መልክ የለውም የቱ ጋር እንዳለ አታውቁም ግን ይረበሻል ሲመጣና ሲጫናችሁ ስትረስ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ አላስተናግድህም እኔ ጋር ይመጣ አላስተናግድህም አልቀበልህም ለምን ሜንታል ዌልነሳችሁ መጠበቅ አለባችሁ ዲፕሬሽን ይመጣል እኔ ጋር ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ ምን ሆኛለሁ ምንም ምን የተፈጠረ ነገር አለ ምንም መጥቶ ግን ይከመራል ላይ እኔ ልንገራችሁ በጣም ደስተኛ ሰው ነኝ አሁን ግን ደስተኛ የሆንኩት በውሳኔ ነው እዚህ ዓለም ላይ ፈጣሪ ፐርፌክት ነው ይሄ የተፈጠረው ነገር ግን ፐርፌክት አይደለም ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው አይሞላም ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ ለማን ብላችሁ ነው የምትደበሩት ለየትኛው እድሜ ብላችሁ ነው የምትደበሩት ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት ቢ ሃፒ ኢንጆይ ዩር ላይፍ ዲፕሬሽን አታስተናግዱ ዲፕሬሽን ብቻ አይደለም ምሬትን ብስጭትን ንዴትን ቢተርነስ መራራነት ግራጅስ ቂም መያዝን አያስፈልግም ከእናንተ ከህይወታችሁ አስወግዱት መራራነት ሲመጣ አስወግዱት ንዴት ሲመጣ አስወግዱት ብስጭት ሲመጣ አስወግዱት ኢሞሽናሊ ዌል መሆን አለባችሁ ጥሩ ጤነኛ ኑሮ እንድትኖሩ መንገድ ላይ የሚጠሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት ራሳቸውን ነው እኮ የሚጠሉት ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ ህይወታችሁን ኢንጆይ አድርጉት ህይወታችሁን ይሄ ኢሞሽናል ዌልነስ በየቀኑ every single day በእውቀት ማደጋቸውን እርግጠኛ ሆኑ ትንሽ ነገር አንብቡ ዶክመንተሪ ነገር እዩ በእውቀት ደጉ ጨምሩ ትንሽ እውቀት ጨምሩ ትንሽ እውቀት ጨምሩ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ እኔ ብዙ ጊዜ አነሳዋለሁ በኢትዮጵያ ውስጥ በጣም ምሁራን ከነበሩ ሰዎች አንዱ ጳውሎስ ኞኞ ነው ጳውሎስ ኞኞ ስኮላር ነው የሚባለው የተማረው ግን እስከ አራተኛ ክፍል ነው አራተኛ ክፍል ተማሪ ነው እዛ ነው ያቆመው እና አንድ ጊዜ ሲጠየቅ እንዴት ይሄንን ሁሉ ዕውቀት ሰበሰብክ ተባለ እኔ አለ ሁሉ ጊዜ ልተኛ ስል መጽሐፍ ይዤ ነው የምተኛው አለ እኔ 6ኛ ክፍል ነበርኩ ይሄንን ቃለ መጠይቅ ስተኛ መጽሐፍ ይዤ ተኛለሁ ጥያቄ መጠየቅ ሲኖርብኝ የማላውቀው ነገር ሲኖር እጠይቃለሁኛል አላፍርም አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ ሆስተሷን ጠራትና እንዴት ነው የሚበላው እላታለሁ ሬስቶራንት ገብቼ ምግቡ ካልገባኝ እዚህ ጋር ያለው ምግቡ ካልገባኝ ሜኑ ካልገባኝ ጠርቼ ምንድነው እላታለሁ እኔ እዛለታ የሰማው ቀን ጀመርኩኝ የመጽሐፍ ይዤ መተኛት እስካሁን ድረስ መጽሐፍ ይዤ ነው መተኛ intentionally every single day በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደጉ ይሄ ኢንተሌክቹዋል ዌልነስ ይባላል ከቤተሰቦቻችሁ ጋር እንዴት ናችሁ
ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ ግን አልጣላቸውም በፍጹም። ምን እላቸዋለሁ መሰላችሁ? አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ? ብትታመሚ እኮ ጓደኞች የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ። እኔንም እንደዛው። እኔም ብታመም ጓደኞች የተወሰነ ጊዜ ያስታምሙኛል። ከዛ እህቶቹ የት ነው ያለው ተብሎ አንቺ ጋር ነው አምጥተው የሚጥሉኝ። አንጣላ። ከእህት ወንድሞቻችሁ ጋር ደህና ናችሁ? እግዚአብሔር ይመስገን። ሁሌ ሰላም አድርጉ። በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው እመክራችሁ። ሶሻል ሌላ ጓደኞች፣ ጥሩ ጓደኞች። ሪሰርች ምንድን ነው የሚያሳየው? ጥሩ ጓደኞች ያላቸው፣ አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ። ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ። እናንተ ተዩ ግድ የለም እሱ ምናምን ብላችሁ እናንተ ሰላም አድርጉ። እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ መጸለይ፣ ማመስገን፣ 4 አይነት ጸሎት አለ። አንደኛው ሪፔንተንስ ነው፣ ንስሐ መግባት ነው። ሁለተኛው ታንክስ ጊቪንግ ነው፣ ማመስገን ነው። ሶስተኛው ፔቲሽን ነው፣ እንዲህ አድርግልኝ ብሎ መጠየቅ ነው። አራተኛው ኢንተርሴሽን ነው፣ ምልጃ ነው፣ ስለሌላው መለመን ነው። እነዚህ ጸሎቶች አሉ። መጸለይ፣ ቅዱስ ቃሉን ማንበብ፣ ቅዱሳን መጽሐፍቶችን ማንበብ እና በመንፈሳዊ ህይወት መለመን፣ ደግሞ ግሬትፉል መሆን፣ ቅድም ያሳዩ እንደሆን ግራቲቲዩድ ያለው ህይወት መኖር፣ ታንክፉል ሆኖ መኖር። ዛሬ እናንተ መጣችሁ አይደል? እዚህ ብድግ ብላችሁ መጣችሁ፣ እዚህ አምሮባችሁ ተቀምጣችኋል። ስትሮክ መጥቶት ተነስቶ ለመሄድ የሚሞክር ቻልኩበት እኮ አሁን መራመድ እየቻልኩ ነው እኮ የሚል እኮ ሰው አለ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹሕ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነፃ ናችሁ። ማታ ትገባላችሁ። ብዙዎቻችሁ በጣም አጭር ጸሎት አለች የምትጸልዩት ማታ ከእንቅልፍ በፊት። እግዚአብሔር ሆይ ስለበጣም ሰላም ስለዋልክኝ አመሰግናለሁ ስለመሰለኝ ትሉና ራሳችሁን ሲነካ እንቅልፍ ይወስዳችኋል። እማይተኙ በጣም ብዙ ሰዎች አሉ። ይሄ ደግሞ ስፒሪቹዋል ዌልነስ ይባላል። ስለዚህ እንደዚህ ጠብቁና ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሽሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ። እንደዘነጥን እናርጅ። ጤነኛ እንደሆንን ደህና ነህ ወይ ደህና ነሽ ወይ አሟልተን በጤንነት በደስታ ዘመናችንን እንጨርስ።